ቀለበቱን አውልቀው አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ተወልቅላ ከሆነ ያውልቀዋለሁ። ስለዚህ ይህንን ነገር ደግሞ አንተ ፕሮሚስ ማድረግ አሁን ፕሮሚስ ላረክላት ታገባታለህ ማለት አይደለም። እውነት ነው ታገባላታለህ ማለት አይደለም። ነገር ግን በዚህ ሰዓት ቀለበት ማድረግ እንደኔ እንደ ታላቅ ወንድም ልክ አይደለም። ዴቭ ወንድማችን ይመች። ትላንትና ይሄ ነበር እያልኩ የነበረው ማለት ነው። ትክክለኛ ኢትዮጵያዊ ወንድሞቻችን የሚመክሩት ምክር፣ የሚቆጡት ቁጣ በቃ አሉ አይደለ? እንደነ ቡዜ አይነት ክምር እንደ ውሽሚት እህትና እንደ ውሽሚት ወንድም የሰው ባል ቀምታ ስላገባች የሰው ቤት ትዳር ስላፈረሰች ቆመው የሚያስድሩ እያጨበጭ ለለለለ እያሉ ግርፍጦች ማለት ነው። በቃ እንደ ዴቭ አይነቱን ያብዛለን። ትክክለኛ ኢትዮጵያዊ ወንድሞች የሚቆጡት ቁጣ ማለት ነው። በዚህን ሰዓት ቀለበት ማድረግ አልነበረብም። በትክክል ሰዓቱን ጊዜውም አልነበረ። ጋሽ አሸብር ማለት እኮ በድንጋይ ላይ ውሃ ማፍሰስ ማለት ነው። ውድ ተመልካቾቼ እንግዲህ ሰምታችኋል። ፕሮሚስ አደረክ ማለት ቀለበት አደረክ ማለት ታገባታለህ ማለት አይደለም ብሎታል ዴቭ ማለት ነው። ይሄ ነገር ብዙ ጊዜ ተናግረውታል ማለት ነው። የውሽሚት ደጋፊዎች እርማቸው አውጡ፣ እርማቸው አውጡ። እኔ እኮ በጣም ነው ያሰቀኝ። ኧረ እንደው ዳኒሻ ይመችህ፣ ሂድበት ቀለበቱ አውልቅባት። ይቺ መዝትት ማለት ነው። ነጌ እንደው ቀለበቱን አውልቀ ከሄርሜላ ከማናት ሄርሜላ አላልኩም፣ ከሜሪ ከሩታ የጀግናዋ ከነብሯ አውልቃችሁ በእጃችሁን እንድትይዙት ነው ምፈልገው ለራሴ በግሌ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ምንድን ነው ያለው ጋሽ አሸብር? በዚህን ሰዓት ቀለበት ማድረግ አልነበረብህን ሲባል እኔም ምርፍ ብዬ ተኛው። እሷንም ጥሩ እንቅልፍ ነው የተኛችው። በጣም ነው እንደ የተኛችው፣ በጣም ነበር እንደ የተጨነቀችው እስከ ዛሬ ድረስ። አዲስ ጫማ እንደተገዛለት ሕፃን ልጅ እግሯ ሰቅላ ነው አሉ የተኛችው። ማታ ወሬ አይደበቅም። ለካ በሀሳብ ተጨንቃ ነበረ። ያው ጠያቂ ወንድ ስላጣች ባለትዳር ወንድ አጠመደች። ቆርቆሮ የሩታዬ ቆርቆሮ ሰርቆ ስላደረገላት እግሯን ሰቅላ ነው የተኛችው። ጋሽ አሸብር ሚስጥር አልደበቀም እኮ። እሷ ምርፍ ብላ ነው የተኛችው። አንድ ላይ ነው እኮ ያደሩት ቤተሰብ። አረ ወይኔ ዘንድሮ፣ አረ ወይኔ፣ አረ መግማት አሉ እማማ ዝናሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የዳንሻና እንዲሁም ደግሞ የውሽማው ቪዲዮ ነው ማለት ነው። እንግዲህ እንደጠበቅነው ዳኒሻ ዛሬ ደግሞ መጥተዋል ማለት ነው። ቀለበቱን አውልቂው፣ ቀለበቱ አንተ ማታወልቅላት ከሆነ እኔ አወልቀዋለሁ ብሎ ዳኒሻ ጀግናው የሩታዬ መገታ ዘራፍ እያለ ነበረ። ዘራፍ እንዱ ምን አለበት ብታወልቀው፣ እንዶ አውልቀ የእርግብ አመራ የእርግብ እያልክ እንደዚህ ልክ ጃኬቱን እንደሚያወዛውዝ ስታወዛውዝ ነበር ማየት የምፈልገው ማለት ነው። ነገር ግን ዴቭ ስላለ ዴቭን አክብሮት ነው እና ዴቫችን እጅግ በጣም አድርገን ከልብ ነው የምናመሰግነው ቤተሰብ። እኔ ትላንትና ስል የነበረው ይሄ ነው። ገባችሁ አይደለም? አንድ ኢትዮጵያዊ ወንድም ወይም ደግሞ እህት፣ ታላቅ ወንድም የሆነ ስህተት ስትሰሩ ስህተታችሁን በግልጽ ነው የሚነግረው ማለት ነው። የፈለገውን ነገር ትክክል ነኝ ብላችሁ ብታስቡ እንኳ ያላችሁበት ቦታ ላይ እዚህ ቦታ ላይ ትክክል አይደላችሁም ተመለሱ ብለው ነው የሚመክሩት ማለት ነው። አይደለም የሰው ባል ቀምታችሁ ከባለ ትዳር ከልጅ አባት ስትግማሙ አብሯችሁ ሊግማማ ተውና እንደነገርኳችሁ ነው። ያላገባ ወንድ እንኳ ሪሌሽንሽፕ ስትጀምሩ እራሱ እንዴት እያሉ ነው የሚቆጧችሁ ማለት ነው። እንደዚህ አይነት ኢትዮጵያ ወንድም አለን እኛ፣ እንደዚህ አይነት እህት አለችን። አሁን የሄርሚ የውሽሚት ማለት የውሽሚት እህት የውሽሚት ወንድም እዛች ጋር ቆመው ቀብረር ብለው በጣም ነው የተደሰት ነው ምንም እንዳልተፈጠረን አርገን ነው እኛ የምንቆጥረው እያለች እዛ ቀብረር በቃ ጥሩ ባል በቃ እንዳገኘችላት በቃ
እንደዛ አይነት ስሜት ነበር እየተሰማት የነበረው። እንዲሁም ደግሞ እንደ ቡዜ አይነት ዝትት ማለት ነው። እንደ ቡዜ አይነት ለነገሩ ጭንቅላቷ እኮ ዝጓል እኮ እድሜዋ ስለገፋ ዝጓል፣ ማሰብ አትችልም እንጂ እንደ ሄርሚያይን እንደ ቡዜ አይነት እህት እናት ናት፣ ትመክራለች ማለት ነው። መክራ ነው የምትመልሰው። እንደነገርኳችሁ ሰዓቱ አይደለም ብላ ትመክራለች። በዚህን ሰዓት በአንድ ዓመት ውስጥ ከሁለት ሴቶች ጋር መሆን የለበትም፣ ቢያንስ እንኳ ተረጋጋ፣ ለተወሰነ ጊዜ መረጋጋት አለብህ ብላ ትመክራለች ማለት ነው። አይደለም በፕሮግራሙ ላይ ቀብረር ብላ ወንድሜ ምናምን ቀላል ነው ማስድረው ምናምን ኧረ ያንቺስ የከፋ ነው። እና ዴቫችን ደግሞ እጅግ በጣም አድርገን ከልብ እናመሰግናለን። ሰዓቱ አይደለም፣ በዚህ ሰዓት ማድረግ አልነበረብህም። አረክ ማለት ፕሮሚስ አደረክ ማለት ደግሞ ታገባታለህ ማለት አይደለም እያለ ነበር ማለት ነው። እና ሰምተሻል እያንዳንድሽ ቀለበት አደረገ ማለት ልቡን ወይም ደግሞ ይሄ 35 ሴት የሚያስመኘውን ልቡን አሰረችው ማለት አይደለም። ምድረ ግብዝ ማለት ነው። ቀለበት አደረገላት ማለት በቃ አገባችው ማለት አይደለም። ቆርቆሮ ነው እጇ ላይ ያሰረላት ማለት ነው። በመጀመሪያ ከምንም በላይ ደግሞ ልብ ለልብ መተሳሰር ይበልጣል ማለት ነው። የቆርቆሮ እጅ ላይ ማጥለቅ ምንም ትርጉም የለውም። በቃ እናንተ ልክ ሽማግሌ ተልኮላት በሽማግሌ እንደዚህ በቃ በክብር የሁለቱንም ቤተሰብ አንድ ላይ ተቀላቅሎ ተደስቶ ምናምን ቂቤ ተቀብቶ ምናምን በቃ በሰርግ ምናምን እንዳገባት አይነት ስሜት ነው የተሰማችሁ። በተለይ የውሽሚት ደጋፊዎች ማለት ነው። አይዟችሁ፣ ውሃ እየጠጣችሁ የምንን ቀለበት የምንም ትዳር የለም። ያው በቅርቡ የሆነ ነገር ታያላችሁ ማለት ነው። ስለዚህ ቀለበት አደረግኩላት ማለት አገባታለሁ ማለት አይደለም ብሎ በተደጋጋሚ ከሻሸብርም እየተናገረ ነው። ስለዚህ የሆነ ሰበብ ወይም የሆነ ምክንያት ፈጥረው ካልተስማማንም ሲሏችሁ በአንገታችሁ ላይ ገመድ ታስገባላችሁ ማለት ነው። በተለይ ውሽምዬ ደጋፊዎች ማለት ነው። አይዛችሁ እስከዛ ድረስ በቃ ተጽናኑ። እናንተም ይሄኔ በቃ ርፍ ብላችሁ እንደ ሄርሜላ እግራችሁ ሰቅላችሁ እየተኛችሁ ነው አይደለም? ሄርሚዬ የአብርሃምዬ ንግስት የሄርሚዬ ንጉስ እያላችሁ አይዟችሁ። በህልማችሁ ነው ይሄ፣ በቅዠታችሁ ነው ይሄ፣ በእውናችሁ እንዳይመስላችሁ። ንጉሱማ የሩታ ንጉስ ነው። ለማንኛው ልንገራችሁ ብዬ ነው። የሩታዬ ንጉስ፣ የአብርሽ ንግስት ደግሞ ሩታ ናት፣ ማንም አይደለም። በቅርቡ ታያላችሁ። በቅርቡ የአብርሃም ይዞት የሚሮጠው ጫቃ ይዞት የሚሮጠው ገመድ ይዛችሁ አንገታችሁ ላይ አድርጋችሁ ጫቃ ትሮጣ። ለነገሩ አረብ ሀገር ምን ጫካ አለ? በማዳን ኩሽና ትሮጣላችሁ። ለማንኛውም ዳኔሻ ይመች፣ ተመችቶናል። ሂድበት። በቃ እንደነገርኩ ነገ የውሽሚት ቀለበት አውልቃ እንደነገርኩ ጃኬት አውልቆ የእርግብ አሞራ የእርግብ ብለው እንደሚጨፍሩት ሁሉ የውሽሚትን ቀለበት አውልቃ ልክ እንደዛ እንድጨፍርልን እንፈልጋለን ማለት ነው። ዛሬ ያው ዴቭን ትልቁ ሰው ማለት ነው፣ ጨዋው ሰው አክብረህ ነው ያላወለቅከው እንጂ በደንብ አውልቀህ እንደዛ ብታቃጥላህ ደስ ይለኝ ነበር ማለት ነው። ውሽሚትዬ አይዞሽ፣ ብዙም አትደሰቺ። አዲስ ጫማ እንደተገዛለት ቤቢ ሾ ወይ ደግሞ ሚጣ እግርሽ ሰቅለሽ ተኛሽ አሉ ማታ። ጥሩ እንቅልፍ ነው የተኛችው አለ እኮ ጋሻሸብር። እሱ ነው እንደ ሹሹ ብላ ያስተኛች። ቶቶቶ ተበርቼ ሰላም አለ ጉራጌ ትለድቅ ተበርቼ ሰላም። ጥሩ እንቅልፍ ነው የተኛችው። እኔም ጥሩ እንቅልፍ ተኝቻለሁ፣ ተገላግያለሁ አለ። አስጨንቀው ነበር እኮ ጋሽ አሸብር። ጭንቀት ውስጥ ወጥመድ ውስጥ ነበር እኮ የከተተችው። አስገድዳ እኮ ነው ቀለበቱ ያስደረገችው እንጂ ወዶ ፈቅዶ እኮ አይደለም ጋሽ አሸብር ቀለበት ያደረገው ማለት ነው። ለማንኛውም ወዳችኋለሁ። መልካም ምሽት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አይዟችሁ፣ ስራውን ቀጥሏል ማለት ነው። ማለቴ ድራማው በማታ ልቀሰፍ ነው።